ሄርሜላ እርጉዝ ነች ነግሬያለሁ ከዚህ በፊትም አሁን ደግሞ እነግራለሁ። አብርሃም ደግሞ ሩቷን ወደ ቤት አስገባት ንብረት እንዳትካፈለው በሚል ፈርቶ እንጂ ይሄ ነገር የምርም እነሱ ታውቀው ሰላም ሆኖ አይደለም። አሁን እርጉዝ ከሆነች መሰየው እንኳን እርጉዝ ሆነች። እኔ አሁን ይመስለኝ እንደዛ ነው። ገብቷል። እርጉዝ ስለሆነች ትንሽ ከሚዲያ ለመጥፋት አስባ ይመስለኛል። ሄርሜላ እርጉዝ ነው። ከፈለክ እንሂድና ቤቷ እሷን ባለችበት ማየት እንችላለን። ማን ያውቃል? በቃ ቤት ነው ያለችው። ተስፋ እንችላለን። እናጋር እዚህ አይደለ ደውልላት አንጓጓ። ምንም እኮ ችግር የለም። ሰላም ወደ የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተ ጋር ሁሉ መልካም፣ ሁሉ ሰላም? እኛ እግዚአብሔር የተመሰገነ ሁሉ መልካም፣ ሁሉ ሰላም ነው። በመጀመሪያ ዙር ባህሉ እንዴት ነበር? እንኳን አደረሳችሁ ብያለሁ። መጀመሪያም እንግዲህ ባህሉ በተለየ መልኩ እንዳለፈና ብዙ ነገር ፏ እንዳላችሁ ተስፋ አደርጋለሁ። እንግዲህ አንዳንድ ልጆች በጣም ይቅርታ ከመስጊድ ጀርባ ሆኜ ቪዲዮ እየሰራሁ ስለሆነ ነው። በጣም ይቅርታ። እንግዲህ እንደተቆ አርብ ነው ጁማ ሰዓት ስለደረሰ እንግዲህ የጁማ ቀን ስለሆነ ትንሽ ድምፁ እየገባ ያለው እና ዛሬ የመጣሁት እና ሄርሜላ ሰፈር ሆኜ ነው እና ለሱም በጣም ይቅርታ ጠይቃለሁ። ምክንያቱም ቤተሰብ አንዳንድ ነገሮች አላችሁ ማለት ቪዲዮ ላይ የምናየው ነገሮች አሉ። ሄርሜላ እና አብርሽና ሩታ አብሮ ስለተመለሱ ሄርሜላ እንትን የምትል ምናምን ነገር መስሏችሁ ሊሆን ይችላል እና ያ ነገሮች በሙሉ እውነት እንደምነግራችሁ ቀላል አይደለም። ማለት የነበሩት ነገሮች በሙሉ ኮንቲኒዩስ ይቀጥላሉ ማለት ሁሉ ከነበረበት እንደነበረበት የሚቀጥል ነገሮች ናቸው እንጂ እውነት ለመናገር እሷና አብርሽ ማነች ሩታ ሬታ ስለተመለሰች የሆነ ነገር ስላለች ምናምን ነገር ምን የሚቆም ሆነ ምንም ነገር የለም። ሰርጉ መጀመሪያ እንደነበረው ይቀጥላል። ማለትም ያው መጀመሪያ ሰርጎች የነበሩ ሰርጎች አሉ። እሱ ሰርጎች በሙሉ ደግሞ እንደነበሩት ነገሮች ደግሞ ይቀጥላሉ። ሰርጉ እንደገሳለን ብዙ ነገሮች አሉ። ግን አብዛኛው ሰዎች አላቸው ሄርሜላ ሀገር ወጣለች፣ ሄርሜላን ተቃጠለች፣ ሄርሜላ እንደዚህ ያለች የሚባል ነገሮች አሉ። እውነቱን ስነግራችሁ አሁንም አብርሽና ሄርሜላ አብሮ ናቸው። ምንም ማድረግ ብቻ ነገር አይደለም። አንዳንድ ሰዎች አላችሁ ማለት እነሱ የተለያዩ መስሏችሁ ደስተኛ ሆናችሁ ሰዎች አላችሁ ምናምን ብዙ ነገሮች እንደዚህ አይነት ሰዎች አላችሁ እና ያ ነገሮች በሙሉ የማይሆን ነገር ነው። እንግዲህ ዛሬም ሄርሜላ ላገኛት ነው ተወረሰ የመጣሁት እሷ ድረስ መጥቼ ነው እና እሷ ላገኛት ነው የፈለኩት። ምክንያቱም ያው መልስ ታችኋለች። ምክንያቱም አብዛኛው ሰዎች አላችሁ ሄርሜላ ተቃጣይ፣ ሄርሜላ እንደዚህ ብዙ ሰዎች አላችሁ። ያ ነገሮች በሙሉ እውነት እንዳልሆነና አሁንም ሄርሜላና አብርሽ አብረው እንደሆኑ የሚያሳይ ብዙ ነገሮች አሉ። እንግዲህ ቱካም እንዳያያችሁ ያላችሁት ሩታ ተመለሰች እንጂ ወደ ቤቷ አሁን ስላላችሁ ኦልሬዲ እና ብዙ ደስ አይበላችሁ ነው ፈልገው ኦዲየንሶችም አላችሁ፣ በዛው ያሉ ሰዎች አላችሁ፣ እነ ፈረንጁ እነ ቢኒያም እነ እንትና እነ እዩ ምናምን የደውለ ተቃጠል እንደዚህ በለኑ ሰዎች እኔ ልቃጠል አልችልም። ወጥቶ ተናገራችሁ እኔ ምንም የሚያቃጥለኝም ምንም ምክንያት የለም ወንስ ተናገራችሁ ማለት ነው። እነሱ አብረው ስለሆኑ እኔ ላይ የሚጨምርም የሚቀንስም ነገር የለም ቤተሰብ እና ይሄን ታውቁ ፈልጋለሁ ቤተሰብ። እኔ አንድ የሚጨምር ነገር የለም ቤተሰብ ምንም ነገር ማለት ነው እና ያን ነገር ነገራችሁ ያን ነገር እንድታስቡ ፈልጋለሁ። ጀስት እኔ የምፈልገው የጓደኛዬን የወንድሜን ደስታ ብቻ ነው ቤተሰብ እና ምን ታውቃላችሁ እውነት ደስተኛ ከሆነ ደስተኛ አድርገውና ለእውነት ለሱ ስሜት ኖሯት እውነት እንደዛ ካደረገች ኢትስ ኦኬ ኖርማል ነገር ነው። እንኳን ሆነ ይሁንም መልካም ነገር ነው የሚሆነው ቤተሰብ። ግን እናንተ እያሰባችሁ ብዙ ነገሮች አላችሁ። ይሄ እኛን እንደ ጠላት እኛን እንደሆነ ነገር እያያችሁ አብዛኛው ነገሮች አላችሁ። እኛ ጠላት ሆነን ሳይሆን እኛ የምንቃወመው አንዳንዴ እንግዲህ አለ አይደል የማይሆነውን ስርዓት ነው እየተቃወመን ያለ ነው እንጂ አንዳንዴ ተቃዋሚ ፓርቲ ሲባል ሀገሩን ጠልቶ የሚቃወም ሳይሆን ገዢ ፓርቲ ሲባል ማለት ተቃዋሚ ሲባል ገዢው ፓርቲ ማለት የአሰራር ስርዓቱን ተቃዋሚ የሚቃወም እንጂ ሀገሩን የሚጠላ ወር ደግሞ እንትን የሚጠላ ነገር አይደለም። እኔ ሩታን ጠልቼ ሳይሆን የምታደርገውን ነገሮችን ድርጊቶቿን ጠልቼ እንጂ እሷን ጠልቼ እንዳልታውቁን ይፈልጋሉ። እኔ ከሷ ጋር ተቃንየውን ያሉት ቤተሰብ እና አብዛኛው ይጠላታል፣ አሜሪ ይጠላታል ምናምን ትላላችሁ። ምን አድርጋ ነው ጠላታለ? ንገሩኝ እስቲ። እኔ የምጠላበት ምክንያት እኮ ምንም ነገር የለም አይደል? ደርሳብኝ አታውቅም፣ አስከፍተኛ አታውቅም፣
በቃ ቢያንስ የጓደኛ ሚስት ነች። እንደ ጓደኛ ሚስትነትነቴ አከብራታለሁ። ቢያንስ ለጓደኛ ሰጥታለች፣ ተሸክማለች ብዙ ነገሮችን። እንደ እህትም ነች፣ እንደ ብዙ ነገር ነች እና ያ ነገር እንዳለ ሆኖ እኔ እሷ የምጠላት ምንኛው ምክንያት የለኝም። ቤተሰብ ምንም ማለት ነው ምንም የምጠላትም የሚያስጠላ ምክንያትም የለኝም። ግን እኔ ከሷ የሚደብረኝ ነገሮች በሙሉ ከሷ እንድታረግ የማልፈልገው ነገሮች በሙሉ እሷ የምታደርገው ነገሮች እሷ የምታራምደው ሙዶች እንጂ ከሷ ጋር ምንም ይሄ እንካ ሰላምታ የገባው ነገርም የለም። በእጇ በልቻለሁ፣ ጫጥቻለሁ። መልካም እህቴ ነች። እኔ ጥሩ ታስብ እህቴ ነች። ከዚህ በፊትም ከሷ ጋር ማይታችኋል። ከዚህ በፊትም እንደምታዩት እኔ ከሩታ ጎን ነበርኩኝ። ሩታ እንዳትጎዳ ብዬ ወኔ ጋር ጠልቻለሁ። ብዙ ነገሮችን አድርጌያለሁ እኔ እንጂ እኔ ሩታን ጠልቼ አንድም ቀን የማያረኩት ክፉ ነገርም የለም። ክፉ ነገር ላረግም አልችልም። እኔ ቤተሰብ እንዳልኳችሁ እኔ የምጠላው መጥፎ የምትሰራውን መጥፎ አሰራሯን ወር ደግሞ የምታረገው ነገሮችን ይሄ ይቅርታ አልቀበልም የምትለው ነገሮችን ይሄ በቀሉ የምታራምደው የበቀል ሙዶችን እንጂ እኔ ልጠላ የምችለው አንድም ነገር የለም። እና ቤተሰብ እባካችሁን ጠላታላችሁ እንዲታላችሁ አትበሉ። እውነት ነገራችሁ ከማንም ከኛ በላይ ሩታ የሚቀርባት የለም። እናንተም እንደምትሉት ኮመንት ላይ ለእሷ አግዛችሁ ለሆነ ነገር የምትለው ሰዎች አላችሁ። ከኛ በላይ ሩታ የሚቀርባትም የሩታን በክፉ ደግ ይርሰችልን በክፉ ጊዜ የምንዳረሰውም ሆነ ምንም እንደው እኛ ብቻ ነን እና መሀል ላይ የገባችሁ ወሬ ወደዚህ ነው ወደዛ የምታደርጉ በኮመንት የምትሳደቡ ሰዎች አላችሁ። ከኛ በላይ እናንተ ልትቀራረቡም ሆነ ልትሉ አትችሉም። ያችሁ በቃ ይሄን ነው የምላችሁ። እዚህ ጋር ማንም መጥቶ ሩታናትን ከሆነ ነገር ስላል አይደለም። በቃ ቢያንስ እንኳን ጓደኛሞች መሀል ቀርቶ ወንድምና እህት መሀልም ትልቅ ጸብ ይነሳል። ግን ደግሞ ትልቅ ጸብ ሲነሳ ሶስተኛ ወገን መጥቶ ነገሩን እንዲያበስና ነገሩን እንዲል አይደለም ቤተሰብ እና ፕሊስ በቃ ምንም አትበሉ፣ አትበሉ። በቃ ምንም ማለት አትችሉም። እኛ እንተዋወቃለን፣ እርስ በርስ እኛ እንተዋወቃለን። እኛ ብዙ ነገሮች ያሳለፍን ሰዎች ነን። እኛ ተጣልተን ብንጣላ እንቋረጥ አንችልም። ግን እዚህ ጋር መሀል ላይ የምትቀሩትም ሆነ ሶስተኛ ወገናችሁ የምትቀሩት እናንተ ብቻ ናችሁ። እየመጣችሁ እኔ ጋር የምትመጡ ሰዎች አላችሁ። በቃ ቢያንስ እኛ ነገ ዞረን እንገናኛለን። ነገ ቢያንስ አንድ የሚያደርገን ብዙ ነገሮች አሉ። በጣም ብዙ አንድ የሚያደርገን ብዙ ነገሮች አሉ እና ያ ነገር ላይ የመጣችሁ ብዙ ነገሮችን ባትናገሩ ባይ ነኝ። እና ዛሬ የመጣሁት ነገር ደግሞ ሄርሜላን ዛሬ ያናገራት ነው። ሄርሜላ ቤቷን ልገባ ነው ያለሁት እና እስቲ ምን እንደምትለው እሷ ምን እንደተሰማት ምናምን ነገሮችን ከሷ ምን ሰማያል። ብዙ ነገሮች አሉ። እናንተ እንደምትሉ ሰው ተቋርጦ ሊቀር አይችልም። ነገ እንገናኛለን። ጀስት አብርሃምና ሄርሜላ ቢጋቡም ባይጋቡም እውነቱ ስነግራችሁ እኛና ሩታ ነገ ሰላም መሆናችን እና ብዙ ነገራችን መቀጠላችን የማይቀር ነገር ነው ቤተሰብ እና በሰው መሀል ሆነ በተለያየ ሰው መሀል መግባት ጥሩ አይደለም እና ደግሞ ገደብ ይኖራችሁ ይገባል። ሁላችሁም ቢያንስ የሆነ ሊሚት አለ። ሰው መሀል ላይ ስትገቡ ነገር ሰው መልሶ ሲሆን ሊገናኝ እንደሚችል ሲሆን ነገር እንደሚችል ልታቁም ሆነ እንትን ልትሉ መኖር አለበት ግዴታ ማለት ነው። እንዴ ላይኩን እንደና ዴኒስ ሰላም ነው? አማኑ ሁሉ መልካም። ስልክ እኮ አይሰራም። በጣም ደጋግሜ ሞከርኩ። ስልክ ያፈለክ ቪዲዮ ይሰራበት ነበር አይደለ? ቪዲዮ እንዳጋጣሚ ቪዲዮ ላይ ቆያየሁት እኮ ነው። ገርሞኝ ነው። እኔ ደግሞ አጋጣሚ እየፈለግኩ ነበር። የሆነ ጉሞ ሄደበት ቦታ ነበር። ወደዚህ ሳገኝ እኮ ገርሞኝ ነው። ቪዲዮ ቆርስ ተገባለ ቪዲዮ ላይ አዩ እንደውም ጥሩ አጋጣሚ ነው የፈለግኩ። ምን ማወራህ ነገር ነው አንዳንድ አጋጣሚዎች። እሺ በቃ እና ወደዚህ እንደዚህ ነውና ቤተሰብ ሰላም በላችሁ። ሰላም እንዴት ናችሁ ቤተሰብ? ዛሬ በአጋጣሚ ጥሩ ሰዓት ተገናኘ። እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። በዓል ምናምን ሁሉ ነገር በዚህ አጋጣሚ እንኳን አደረሳችሁ። በዓል ቆንጆ እንዳሳለፋችሁ ተስፋ አደርጋለሁ። እሺ ኪያ ቀጥልስ እና ቤተሰብ ትንሽ ዋፈሻ ባህል አሪፍ ባለ ነበር ተሻለስ አላ ግድ ነው እና እንዴ ነው ከምን አንጾመኝ? አዎ ሁሉ ሰላም እግዚአብሔር ይመስገን። ሁሉም ነገር ሰላም አለ ይችላል። እሱ በሳይን ፈልገሽኝ የነበረው ግን ላይክ ማለት አንዴ ቪዲዮ ላይ የሚወራ ነገር ነው። አይ ዝም ብሎ ማይሆን የግል ጉዳይ ቢሆን እኮ እኔ ማገኝበት ቦታ እኔ አጋጣሚ አይ ከፈለክ ቪዲዮ ጠፍቶ ማለት እንችላለን። ችግር የለም እንደውም ጥሩ ነው። ጥሩ አጋጣሚ በእኛና አይ ችግር የለም። ግን እንዴት ወደዚህ መጣህ? እኔ እዚህ ሄርሜላ ላይ ጋር ፈልጌ እንደ አጋጣሚ ሰፈሯ ዚያራ እዛ እንደ አጋጣሚ እሷ ጋር መጥቼ እስከዛሬ እዚህ ጋር ለቤተሰብ ጋር ትንሽ ላወራ ብዬ ነው።
ሶስተኛ ድረስ እሱን ነገር ትንሽ ላወራ ብዬ ነው እንጂ እሷ ጋር ልገባ ነበር እና አጋጣሚ አይተለም። እሷም ውስጥ ስለሆነች ሰላም ነው። ምን በሰላም ነው? ሁሉ ሰላም አባቴ። አይ እኔ ደግሞ ታውቃለህ ፈልጌ ነበረ። ኦኬ በሰላም አጋጣሚ ደግሞ እኔ ወደዚህ አካባቢ የሆነ የምሄድበት ቦታ ነበርና ኦኬ በዚህ በኩል በሄድ ፈልጌ ቢቀርበውም በዚህ በኩል ስለሆነ አጋጣሚ አገኘውና አጋጣሚ አሪፍ ነው። ብራዚል እንደሆነ የሚያሰፋ አራው ሄርሜላን አይደለም የማቆን የድረስ እንደማለት ታውቂያለሽ። ኦኬ አሁን ላይ ነገሩን አረጋጋ ነውና እንትናል እንጂ አውቃለሁ፣ ብዙ ነገር አውቃለሁ። እና ደግሞ እሺ ምን ነበረ እስቲ እኔ ማውራህንም ነገር እንድነግርህ አንተ ምን ነው አይኔን ነገር በጣለ ነገር እስቲ ነገር ወደዚህ ሄርሜላ ጋር ልመጣ ይቻልክበት ነው ማለት ነው። ሄርሜላ ጋር ስለፈለኩኝ ብቻ ነው እንጂ ምንም አይደለም። ይራላለች ያው አንዳንዴ ብዙ ነገሮች የማይነገሩ ነገሮች አሉ። ነገሩ ወዳጅ ስለሆናችሁ አዎ እሱ ወዳጅ አይደለ ሄርሜላ ጋር ወዳጅ ስለሆነ ኖርማል ነው። አይ ሄርሜላ ታውቃለህ ምን ላይ እንዳለች ማለት አብዛኛው ሰዎች እያሰባቸው ያሉት ነገሮች አሉ። ሄርሜላን ቻው የሆነ ያን የሚሉ ሰዎች አሉ። እንትና ሩታ ወደ ቤት በመመለሷ ምናምን እና ያ ነገሮችን ለማጥራት ነው ዛሬ ሄርሜላ ጋር የመጣሁት። እና አብዛኛው ሰዎች አላችሁ ሄርሜላ ተመልሳለች ወደ ምንድነው ወደ ውጭ ሀገር ሄዳለች የሚሉ ሰዎች ስላሉ እሱን ነገሮችን ለማጥራት እና ሄርሜላ ኦኬትም እንዳልሄደች ልትሄድም እንደማትችል ያሉት ነገሮች በሙሉ እንደነበሩ ሊቀጥሉ እንደሚችሉ ነው ለሰው ላሳይም ለኦዲየንስም ለአንዳንድ ሰዎችም ላሳይም ወደዚህ የመጣሁት እንጂ ምን ነገር አይደለም። አትጨናነቅ፣ አትፍራ። አይ ምን የሚያስፈራ ነገር የለም። ሄርሜላ በርግጥ የትም አልሄደችም፣ እዚሁ ነች ያለችው። ይሄ ነገር ማወቅህ አንድ ነገር አሪፍ ነው። ያው ሰው ዝም ብሎ ለተለያየ ዓላማ ወጣለች ገብታለች ሊል ይችላል፣ ግን ሄርሜላ እዚህ ነው ያለችው። ሚዲያ ላይ ምናምንም የጠፋችበት ምክንያት አላት። መጥቷል ያለው ነገር አሁን ደግሞ ሩታም ወደ ቤት ተመለሳለች ምናምን ነገር እሱ እኮ ምንም ማያከሳ። እኔ በበኩሌ ሩታ ወደ ቤት መመለሷ ጥሩ ሆኖ ሳለ ግን አላመንኩትም። አብርሃም ይቅርታ አድርግልኝ፣ አብርሃምን አላመንኩትም። ምክንያቱም አሁን ወዳጄ ላይኩኝ ስማኝ፣ ማመንም ሆነ አለማመንም ሁለት ወደ የሚባል ነገሮች ገባ አይደል? አብርሃም እንዲመለስም ትፈልጋላችሁ፣ አታምኑትም። ምንድን ነው ነገሩ? አይ እንትና አሁን ለምሳሌ እኔ አሁን ስለ ሄርሜላ የምነግርህ ነገር ሄርሜላ አሁን እርግጥ ነች። ለቻውና ተተሰራት ያኔ እናንተ ብዙዎች ያልነው አይበቃም። ያኔም እኮ ትክክለኛ ነገር አይተናል። ብለናል፣ መረጃ ይዘና ይመጣል። የሕክምና ማስረጃ እኮ ይዘና ይመጣል። ታስታውስም እዩ እንደውም አላምንም ብሎ ሲከራከረን እናንተ ልናሳምነው ይሞከርን እኮ ስማኝ። ከዛ በኋላ ብዙ ተፈጠሩ እኮ እናንተ ማለት ተፈጠሩ ብዙ ነገሮችን። የሕክምና ማስረጃ ይመጣልኝ በሰዓቱ አንተ ነበርክ ምናምን ነገሮች አይደል? ብዙ ስትለኝ የነበርከው አንተ ነበርክ ምናምን ነገሮች። ያ ነገሮች እንዳለ ሆኖ ግን ዛሬ በቃ ቢያንስ እንተዋቸውና እሱም አንተዋቸዋለን እኮ እኔ ማናቸውም የራሳቸውን እርጉዝ ከሆነች መሰየው እንኳን እርጉዝ ሆነች። እኔ አሁን ይመስለኝ እንደዛ ነው ገብቷል። እርጉዝ ስለሆነች ትንሽ ከሚዲያ ለመጥፋትም አስባ ይመስለኛል እንጂ ሩታና አብርሃም አብሮ መመለሳቸው እኔ መጥፎ ነገር አይሰማኝም፣ ደስ ነው የሚለኝ። ግን ዘላቂ ነው ብዬ አላስብም። ምክንያቱም ብዙ ያልተስተካከሉ ብዙ በኋላ ላይ መስተካከል ያለባቸው ነገ ላይ ዞሮ መጥቶ ሊያጣላቸው የሚያጋጫቸው የሚችል ነገር ብዙ ነገር ገብቷል። የሄርሜላ እርግዝና አንዱ ነው። ከማን እንዳረገዘች አልታወቀም እስካሁን ድረስ። እኔም እኮ ያሳሰበኝ ምን ታውቃለህ ኪያ፣ እኔ ለሄርሜላ ወይ ለአብርሃም አስቤ እኮ አይደል እኔ ስለ ሩታ ተጨነቄ እንጂ አብርሃም እና ሄርሜላ ላይ የሚደርሰው ነገር እኔ ለአብርሃም መጥፎ አልመኝም በመሰረቱ። ግን ደግሞ በእነሱ በሄርሜላና አብርሃም መሀል በተፈጠረው ነገር በጣም በቃ ከመጠን በላይ ጉዳት ብዙ ችግር ያሳለፈችው ሩታ ነች፣ ማንም አይደል። አብረው መሆናቸው የሚያስደስተኝ እሷ ቢያንስ የደከሙበት ብዙ ነገር ያሳለፉበት ፍቅራቸው ገባ አብረው ሆነው ህይወታቸውን እንዲመሩ ልጃቸውን እንዲያሳድጉ በጣም እኔ ብቻ ሳልሆን ማጆሪቲው ኦዲየንስን ብትል ዙሪያቸውም ያለው የእሱም የእሷም ቤተሰቦች ይፈልጉት ይሄን ገባ። ስማኝ ማንም ስማኝ አሁን ስማኝ ወላሂ ኩኒ ማንም ልጁ ያለ አባት እንዲያርግም ሆነ እንትን እንዲህ የሚፈልግ ማንም ሰው የለም። እነሱን ስለነገረ ማለት ነው ማናችንም ኪሩቤል የመሰለ ልጅ ያለ አባት እንዲያርግም ሆነ ምንም እንዲል ፍላጎቱ የለንም። እሺ አይኩኒ ከባ እንደተረዳ እንፈልጋለን እና አዲስ እኔም እንገረ በቃ ማለት እኔ የምቃወመው ሩታን ሳይሆን ጠልቼ እኔ ጸበል ከሷ ጋር ሳይሆን ከምታረገው ድርጊቶች ጋር ከምታረገው ነገሮች ጋር ነው። ገብቷል አይደለ? ወንድሜ ደስተኛ ካልሆነ ሰው የሚፈልገው ወንድሙ ደስታ ነው። እሷን ደስተኛ ማትሆን ከሆነ
ይለያዩ ነው። ገባህ አይደል? አንዳንዴ ብዙ ነገሮች አሉ። አንተ እኮ ትዳርን በግድ ወስውተህ በግድ ጸባሰስተ የሚሆን ትዳር የሚሆን ነገር ነው እንዴ? ሆኖ በጸባር ነው ትዳር የሚሆን እንደዛ የሚሆን ነገር ነው። ከአንተ ጋር ያጋጨኝ ነገር እኮ እነሱ አብረው ይሁኑ እያልኩ ሳይሆን እናንተ ከመሀል ውጡ ነው የኔ አማርኛ የነበረው በሰዓቱ። እኔ እናንተ እዛ ነገር የሚያዳረሰን ውጡ በቃ። እነሱ ትልልቅ ሰዎች ናቸው፣ ቤተሰቦች አሏቸው፣ የተከበሩ ቤተሰቦች አሏቸው። በሁለቱም ሳይድ ቁጭ ብለው እንደ ሀገሩ ባህል በወጉ መሰረት አንድ ነገር ልንገርህ፣ በሽማግሌ ነገሮችን መጨረስ ይችላሉ። ግን እዚህ ጋር አንድ ነገር ልንገርህ፣ እንደታየን ነገር የለም። አሁንም እንደዚህ ንጹህ ፍቅር ላይም ሆነው ድጋሚ ደግሞ ጸብ ይነሳል። ኪ ማለት ለኛ ድጋሚ ጸብ ሲነሳ ደግሞ ጥፋቱ በሩታ ነው የሚሆነው። ሩታ ደግሞ ታጠፋለች። እኔ ሩታ ሲጀመር ድጋሚ ታጠፋለች ማለት ከዚህ በፊት አጥፍታለች ነው ያንተ ሀሳብ? የሩታ ጥፋት ነው የአብርሃም አይደለም። እሱ የአብርሃም ጥፋት ነው። በቃ ያመንኩልህ እኮ የአብርሃም ጥፋት ተጥቷል እኮ። ግን ደግሞ ይቅርታ ካለ በኋላ ከተቀበለ በኋላ ለበቀል ተነሳስቶ በቀል ነበር እንደዚህ ነበር ብሎ ማለት ያ ትክክል ነው። ላይኩ ትክክል ነው ወይ? አዳምጠኛ ላስረዳ። እሺ ትክክል ነው ላይኩ እንደዛ ማለት አዎ አይደለም እኮ የሚባል መልስ የለም። ምክንያት አለው ላስረዳ። ለምሳሌ እቺ ልጅ ያሁኑ ነገር ሲደረግ በጣም ብስጭት ውስጥ ነበረች፣ በጣም ተጎድታለች። የሆነ ሰዓት ላይ ብድግ ብለህ መታ አንተ በቃ እኔ አጥፍቻለሁ ብለህ ፍቅር ያ ሰው እኮ ረጋ ብሎ ከዛ ከንዴቱ ከመጥፎ ሙድ ወጥቶ ረጋ ብሎ ማሰቢያ ጊዜ ይፈልጋል። ብድግ ብለህ መታ በቃ ይቅርታ አድርጊልኝ ይባል ነገር የለም። እሷ ነች ያለችው እንዴ? እሷ እኮ ነች መታ ይቅርታ አድርጊልኝ እና አብረን ነው ምናምን ብላ የጀመረችው እኮ እሷ እኮ ነች አይደል? እሷ ያኔ በምን ምክንያት እንደዛ እንዳደረገች እኔ ካንተ ጋር አውርቻለሁ። ፑሽ የሚያደርጓት ሰዎች አሉ ብያለሁ። እሺ እና አሁንም ፑሽ አድርጎ ነው የተገባችው እንጂ ሩታ በባህሪዋ እንደዚህ አይነት የሚያስጠላ ባህሪ የለባትም። ሲቀጥል ደግሞ ማለት ነው አሁን ላይ እነሱ አብረው መሆናቸው በጣም ነው የተደሰትኩት፣ በጣም ነው ደስ ያለኝ። ግን ደግሞ ማስተካከል ያለባቸው ሳይስተካከሉ የቀሩ ተንጠልጥለው የቀሩ ብዙ ነገሮች አሉ። እነሱ ፊክስ ካልሆኑ ድረስ እንኳን ደስ አለ እንኳን አብረው ደስ አለ። እሺ ለዚህ የመጣው አሁን ለኳሪ ቪዲዮ ገባ ነው ቪዲዮ ሰራውና ቪዲዮም እየሰራው ነው። ስልኬን ስከፍተው ደውላለሁ የሚልገባ የሚላጋ በቃ ችግር የለም። እኔ ያውን አጋጣሚ ሆኖ ስላገኘው ነው እንጂ ቪዲዮም ላይ ባይወጣም ይሄ ኖርማል ነገር አለበት። ግን አጋጣሚ መሆኑ ጠቀመኝና እኔ ማውቀውንም ነገር እንድነግር እና ደግሞ መልሰውም ደግሞ ሊጋጩ የሚችሉበት ነገር ስለሚኖር ጥንቃቄ ያስፈልጋል። እናንተ አስባለሁ ለሩታ አብርሃም ወንድሜ ነው የምትሉ ከሆነ ቢያንስ እነኚህ ነገሮች እንዳይፈጠሩ አቮይድ አድርጉ። ከዛ በኋላ እነሱ ቤታቸው መኖር ይችላል። ሰዓት የሚሄድብኝ ሲሆን ሰው ኦልሬዲ እዚህ ጁማ የሚደርስ ስለሆነ ምን ታይሰማም እና ችግር የለም። እኔ ደግሞ አሁን ይኸውልህ ቆይ አንዴ ለመጨረሻ ጊዜ የምነግርህ ነገር መሰለህ አብርሃም ማነው ኪያ ወደ እሷ ጋር ነው የምትሄደው። እንትና ሄርሜላ እርጉዝ ነች ነግሬሃለሁ ከዚህ በፊትም አሁንም ደግሜ እነግርሃለሁ። አብርሃም ደግሞ ሩቷን ወደ ቤት ያስገባት ንብረት እንዳትካፈለው በሚል ፈርቶ እንጂ ይሄ ነገር የምርም እነሱ ታርቀው ሰላም ሆነው አይደለም። አሁን እኔ ምንድነው ማለት በየቀኑ አዲስ አጀንዳ እያነሳ ብዙ ነገሮችን እያደረገ እኔ ምንም የፈጠረው እኔ ያለኝ በመረጃና እንቅስቃሴ ሁሉ ነገር ሁሉ ነገር ተከታትዬ ነው ማውራው። ዝም ብዬ ከመሬት ተነስተ ያለ ማውራው ሻይ ልጆች ምትለኝ ሄርሜላ አድርጉኝ ከፈለክ እንሂድና ቤቷ እሷን ባለችበት ማየት እንችላለን። ያው ለከረከረ ነገር ከሚገኝ ጭቅጭቅ አይደለም። እንሂድና እናገኛት። ራሷ አለች አልሞተችም፣ በህይወት አለች አይደል? አሁን ገብቷል። እናንተ እሷ ከሚዲያ ስታፈው ነገር ስትል እርጉዞና መስሏችሁ እኔ ለምን እንደጠፋች እኮ አውቃለሁ። እና አጋጣሚ ተገናኘን እንጂ ለፈለኩ ምን ላወራ ነበር። ነው ምንድነው ቤታችን በቃ ቤት ነው ያለችው። ገብተን ተሷ ጋር ቁጭ ብለን እንነጋገር። ሲያንተ እንግዲህ ሁለተኛ እዚህ አይደለ ደውልላት ወይ አንኳኳ። ምንም እኮ ችግር የለም። ደውልላት አሉ ደውልላት ወይ አንኳኳ።